አንዳንዴ ማለት ነው ለምንም ነገር ኢነርጂ ታጣላችሁ ላይክ ለምንም እና ህይወታችሁ ላይ ምን እየተከናወነ እንደሆነ አይገባችሁም። እናንተ አሁን ያላችሁን ፊሊንግ ለሰው ልጅ ማስረዳት አትችሉም። እንኳን ለሰው ለራሳችሁ ራሱ ላይክ ምንድነው የምትሉበት ታይም አለ። ያ ታይም ምን ሲሆን ነው? በፊት ላይ የሚያስደስታችሁ ነገር፣ በፊት ላይ ለእናንተ ትርጉም ያለው ነገር ምናምን አሁን ላይ ትርጉም እያጣ ይመጣል። ሴንስ በቃ ኢቭን ብታረጉት ራሱ ያን ያክል ሴንስ አይኖረውም። ለነገሮች መገረም ታቆማላችሁ ምናምን። እንደዛ የሚሆነው አዲስ ማንነት እየገነባን ስንመጣ ነው። ማለት በፊት ላይ 10ዎቹ ላይ ምናምን ያለን አስተሳሰብ 20ዎቹ መጀመሪያ ላይ ያላችሁ አስተሳሰብ ሲያበቃ በቃ ከዛ ምን ይሆናል? ሀሳባችሁ ትልቅ ነገር ይሆናል። ላይክ እያደጋችሁ እየመጣችሁ ነው። አላማችሁ፣ ጎላችሁ፣ የሚያስጨንቃችሁ ነገር በጣም ትልቅ ነገር እየሆነ ይመጣል። ሶ እነዚህ ጥቃቅን ነገሮች በፊት ላይ 10 ቤት ሆናችሁ የምታረጓቸው ነገሮች ሴንስ አይሰጣችሁም። ይሄ የሚገባችሁ ካለፋችሁት በኋላ ነው። ካለፋችሁት በኋላ ነው አዲስ ማንነት ከገነባችሁ በኋላ እንጂ የዛኔ ግራ ነው የሚያጋባው። ምንድነው መፍትሄው? ላይክ መረጋጋት ነው። ጀስት ቢ ሪላክስ። በቃ ከሆነ ጊዜ በኋላ ራሳችሁ ስቴብል ትሆናላችሁ። በራሱ ሰዓት ይስተካከላልና ሶ እኔም የሆነ ታይም ላይ እንደዛ ስለነበርኩኝ ግን ያልፋል። ከዛ ኦኬ እንደዛ ነበር እንዴ። ከዛ ውስጥ ከዛ ሙድ ስትወጡ እንደ በፊት አክታታረጉም ሌላ ማንነት ነው ይዛችሁ የምትወጡት። ሶ ያ